ተጨማሪ ለአስተባባሪ እንጂ የሆነ ፕሮግራም አላቸው። ሰላም ውድ ቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ የምንመለከተው ቀበናን ይሆናል። ያው አሁን ላይ በጣም እየተጎበኙ ከሚገኙ ስፍራዎች መሀል አዲስ አበባ ውስጥ ምናልባት በዋነኝነት የቀበና የወንዝ ዳርቻን ነው። እኛም ያው ተደጋጋሚ ስናየው እንደነበር ይታወቃል። እንግዲህ ምናልባት አዳዲስ የሆናችሁ ቤተሰቦች ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሀሳብ አስተያየት ላይክ እና ሼር በማድረግ ቪዲዮን ብትጀምሩት ደስ ይለኛል። እንግዲህ ዛሬ ሙሉ ጉብኝታችን የሚሆነው እዚሁ ቀበና ላይ ነው። ሃይላይቶችን እየተመለከተን ነው የምንገኘው። እንግዲህ ምናልባት እስካሁን ድረስ ያላያችሁት እንደው አዲስ እንኳን የሚሆንበት ሰው አይደለም አይመስለኝም። በብዛት ሚዲያ ላይ እንትን እየተባለም ስለሆነ ማለት ነው የሚገኘው። እንግዲህ ከጀርመን ኤምባሲ እንደዚሁም ደግሞ ከኮከበ ጽባህ ትምህርት ቤትና ከምኒልክ ሆስፒታል መካከል ላይ የሚገኝ ወይም ደግሞ የዚህ የቀበና መስቀለኛው መንገድ ከመገናኛ ተነስታችሁ ወደ 4 ኪሎ ወይ ደግሞ ወደ 6 ኪሎ ስታመሩ መብራቱ አጠገብ ነው የቀድሞ ቃስ ትምህርት ቤት ወይ ደግሞ ቀዳማዊ ኃይለ ሥላሴ ትምህርት ቤት ሻገር እንዳላችሁ ነው የምታገኙት። እንግዲህ በርካታ ህዝቦች አሁን ላይ በደንብ እየተጎበኘ ነው የሚገኘው። እንደው አሁን ዛሬ የተወሰነ እንደውም መጠኑ ቀንሷል። በእርግጥ የሆነ ፕሮግራም አለ ሃይላይት ላይ እንደተመለከታችሁት አንድ የመንግስታዊ ፕሮግራም ስለነበር ሰዎች ቀነስ ብሏል። በእርግጥ ጉብኝቱ መግባት ይቻላል፣ ምንም የተከለከለ እንትን የለውም። እንግዲህ ትምህርት ቤቱ ያው ፊት ለፊት የምትመለከቱት ነው። እነዚህ ዛፎቹ አጠገብ የሚገኘው ረጅም ዓመታትን እዚህ ቦታ ላይ ያስቆጠረ አዲስ አበባ ውስጥ አራተኛው ትምህርት ቤት ነው። እጅግ በጣም ታሪካዊ ትምህርት ቤት እንደሆነ ይታወቃል። እንግዲህ በጣሊያን ወረራ ወቅትም የወራሪዎቹ እንደ ካምፕ አድርገውት ነበር። በእርግጥ ከወረራው በፊትም ነው የተጀመረው ትምህርት ቤቱ። ረጅም ዓመታት ነው እዚህ ቦታ ላይ ያስቆጠረው። ይህ የምትመለከቱት ቦታ ደግሞ የቀድሞ የቀበና መጀመሪያ ደረጃ ትምህርት ቤቱ የነበረበት ስፍራ የሚያየ ነው። አሁን ያኛው ትምህርት ቤት አሁን ሙሉ ለሙሉ እዚህ የነበሩትን ተማሪዎች ተቀብሎ በፊት ላይ በነገራችን ላይ እያያችሁ ያላችሁ የጫካ ፕሮጀክት አካባቢ የካ ተራራ ላይ ያለውን እዛ አካባቢ ከዚህ በፊት ከመገናኛ በኩል ስንመለከተው የነበረውን ስፍራ ነው። እንግዲህ አሁን ዙም አድርጌ ሳሳያችሁ የነበረው እንግዲህ አሁን ትምህርት ቤቱ እዚህ የነበረው የቀበና ኤሌመንተሪ ትምህርት ቤትን ተማሪዎች ወደዛ ተቀብሎ ሙሉ ለሙሉ ከኬጂ ጀምሮ እንግዲህ እስከ 12ኛ ድረስ እያስተማረ የሚገኝ በጣም ትልቅ ትምህርት ቤት ነው። እንግዲህ ቀበና ፕላዛው ደግሞ ያው ሻገር ብላችሁ የምትመለከቱት ከዚህ ከዜብራው አለፍ ብሎ ያለው ሌላው ከዚህ ከኮሪደር ጋር ተያይዞ የተሰራው ቦታ ነው። ይሄኛው መንገድ ደግሞ ወደ 6 ኪሎ ወይም ደግሞ ወደ ምኒልክ ሆስፒታል የሚወስደው መንገድ ሲሆን ፊት ለፊቱ ደግሞ ተሻግረው ይሄ ማለት ነው ይሄ ወደ 4 ኪሎ የሚወስደው መንገድ ነው። እንግዲህ የተነሳ ነው ከመገናኛ አቅጣጫ ነው። ከመገናኛ የተወሰነ አለፍ እንዳላችሁ እንግሊዝ ኤምባሲን ትምህርት ቤቱ ወይም ደግሞ ይሄኛው ቀበና ፕሮጀክት አለ። ይሄ ደግሞ ወደ ቤላ የሚወስደው መንገድ ነው። ቤላ እንግዲህ ከዚህ 2 ኪሎ ሜትር ብቻ ርቀት ላይ የምትገኝ እዚሁ ቀበና ወንዝ ዙሪያ ላይ ያለ ሰፈር ነው። እንግዲህ ፈረንሳይ ቤላ የሚባሉ ሰፈሮች በሙሉ በዚሁ የቤላ ወንዝ ተንተርሶ ወደ ላዩን እስከ ፈረንሳይ ኤምባሲ፣ ጣሊያን ኤምባሲ፣ ይሄ ጀርመን ኤምባሲ በሙሉ እዚሁ አካባቢ ነው ያሉት። እንደሚታወቀው ያው ጀርመን ኤምባሲ ፊት ለፊት ከሚገኘው ከነጩ ፎቅ አጠገብ የሚገኘው ረጅም ዓመታት ሌላው እዚህ አካባቢ ያስቆጠረ ከአጼ ምኒልክ ዘመን ጀምሮ ማለት ነው እዚህ ቦታ ላይ ያለ ትልቅ ተቋም ነው። እንግዲህ ቦታውም እዚህ ቦታ ላይ እንዲሆን ያኔ የወሰኑት ውሳኔውን ደግሞ የሰጡት አጼ ምኒልክ ናቸው። እንግዲህ በወረራው ወይም ደግሞ ሁለተኛው የዓለም ጦርነት ወቅትም ከዚህ ይሄ ተቋም ወይም ደግሞ እዚህ ያለው የጀርመን እንዲሁም ደግሞ የጣሊያንም ጨምሮ ማለት ነው የመንግስታት ጋር የነበራቸው ቁርኝት ሙሉ ለሙሉ ተቋርጦ እንደነበር ይነገራል። ያው ኤምባሲ ናቸውና እዚሁ ቦታ ላይ የነበሩ ስታፎቻቸው በሙሉ ግን እዚሁ እንደነበሩ ከዚህ በፊት ነው ጽሁፍ ላይ ሳነባ ይቻለውኝ። እንግዲህ አሁን እዚህ ዙሪያ ላይ ወይም ደግሞ የቀበና ወንዝ ዳርቻ ላይ ከተሰሩ ነገራቶች መካከል በርካታ ሱቆች አሉበት። አንፊ ቲያትር ያው ፏፏቴው ራሱ አለ። በርካታ ደግሞ የህዝብ የጋራ ቦታዎች ወይም ደግሞ ማረፊያ ቦታዎች አሉ። በዛኛው አቅጣጫ ደግሞ በትምህርት ቤቱ በኩል ተለቅ ያሉ ሬስቶራንትም ተከፍቷል።
እንግዲህ ያው ሰው ሩቅ የነበረ ሰው እዚህ አካባቢ ያለ ሰው ደግሞ በተለይ ህጻናቶች አሁንም ድረስ በደንብ እየጎበኙት የሚገኝ ቦታ ነው። ያው ዛሬ እንዳልኳቸው አንደኛው ቀዝቀዝ ያለበት ወይም ደግሞ ሰው መጠን አነስ ያለበት ምክንያት አሁን ዝናብ ነው የነበረው። ዝናብ እንዳቆመ ነው የሚጀምርኩት። ምናልባት አሁን መራመጃው ይሄ ጣራው ማለት ነው ወይም ደግሞ ይሄ መረማመጃው እያያችሁት ከሆነ ውሃ ነው ስቲል ልክ ዝናብ ዘንቦ እንዳበራ። ትላንትና ያው ይሄን ቪዲዮ እየለቀኩት ያለሁት ዛሬ አርብ ነው፣ ሐሙስ ማታ አካባቢ ማለት ነው ይሄ ቪዲዮ እየተቀረጸ ያለው ማለት ነው። እንግዲህ በርካታ የውጭ ጎብኚዎችም በብዛት አሁን ላይ ወደዚህ አካባቢ እየመጡ ነው የሚገኙት፣ አረቦች እንደዚሁም ደግሞ ሌሎች ሪል የሆኑ ነጮችም እየተመለከትኩኝ ነበረ። ከዛ ባሻገር ደግሞ እዚህ አካባቢ በርካታ ትንሿ ኢትዮጵያን ኦልሞስት ታያታላችሁ ማለት እንችላለን። እንግዲህ ትምህርት ቤቱም እንደምትመለከቱት በጣም ነው የሚያምረው። አሁን ላይ ከዚሁ ከወንዝ ዳርቻው ፕሮጀክት ጋር ተያይዞ እንደገና እድሳት የተደረገለት በተለይ ዙሪያው ላይ ግቢው የአጥሩ ዙሪያ በኩል ምናምን እድሳቶች ተደርገውለታል። እንግዲህ የወንዙ ፓርት ወይም ደግሞ ቀበና ግድብ ወይ ደግሞ ፏፏቴ ያረፈበት ቦታ የምትመለከቱት ነው የሚመስለው። ከዚህ ተሻግረን በቀጥታ ወደዛኛው በኩል እናመራለን። በዚሁ በግራ በኩል ዞረን ማለት ነው። በስተጀርባ በኩል ያለው በዚህ በኤምባሲው በኩልም ከኤምባሲው ጎን ላይ ሌላ እንደዚሁ አይነት ውሃ ያቆረ ወይም ደግሞ ወደ ጀርባ በኩል ወደ ቤላ አቅጣጫ ወይ ደግሞ ወደ ፈረንሳይ የሚወስድ መንገድ እንዳለ ይታወቃል። እሱን ተንተረሳችሁ ደግሞ ከጎን ጎን ወንዙ የሚመጣበት አቅጣጫ ማለት ነው። በዛም በኩል ከፍተኛ የሆነ የውሃ መጠን ያለው ስፍራ አለ። እሱንም ሻገር ብለን እንመለከታለን። እንግዲህ ይሄ ወደ መገናኛ የሚወስደው ያው ፊት ለፊታችሁ ሾላ እንግሊዝ ኤምባሲ፣ ኬንያ ኤምባሲ ምናምን አልፎ መገናኛ ነው ቀጥታ የሚወስደው የካ መስቀለኛው መንገድ ሻገር እንዳላችሁ ማለት ነው። እዚህም ስር አሁን ይሄ የምትመለከቱት እነዚህ አሁን ሰዎቹ ያረፍ ያሉበት ስፍራ ደግሞ ከዚህ በፊት ሱቆች ምናምን የነበሩበት ልክ ወንዙ ከጀርባቸው ሆኖ ከፊት ሱቆች መኖሪያ ቤቶች ነበሩ እንደምታውቁት። ከዚህ በፊትም በእርግጥ እኔም አዳዲስ ቤተሰቦች ካልሆነ በስተቀር ተደጋጋሚ ስላየ ነው እኔም ተደጋጋሚ ሳወራው የነበረ ነገር አለ። እዛኛው መንደር በሙሉ ያው የመኖሪያ ሰፈር እንደነበር ይታወቃል። አንዲት ደግሞ ትንሽ የትምህርት ቤት ደግሞ ነገር ነበረች፣ የኬጂ አይነት ስሟን አላስታውሰውም። በመኖሪያ ቤቶቹ መካከል ማለት ነው። ወደ ውስጥ ለውስጥ ወደ ጀርመን ኤምባሲ ልትሻገሩ ስትሉ አንዲት ትምህርት ቤት ነበረች። ይሄ መደዳ ደግሞ ከትምህርት ቤቱ ጎን ያው ዛፎች ምናምን የነበሩት፣ ከዛ ውጭ ደግሞ የአፈር የተከመረበት ስፍራ ነው የነበረው። ያው እንግዲህ ድንኳኑ ስር ጥሪ የተደረገላቸው እንግዶችን ነው እየተመለከትን ያለ ነው። ኤሌክትሪክ ፖሎቹም እንደምትመለከቱት በኢትዮጵያ ባንዲራ አሸብርቀው፣ እዛ ግራውንዱ ላይ ደግሞ በርካታ ሱቆች፣ ቡና ቤቶች፣ አልባሳት መሸጫዎች የመሳሰሉ ሱቆች ያው ስራ ጀምረዋል። እንግዲህ እዚህ አካባቢ ካሉ እንትናቶች መካከል በርካታ ሱቆች የስራ እድል የተፈጠረላቸው እዚህ ፕሮጀክት ላይ ያሉ ማለት ነው። ከዛ ባሻገር ደግሞ ያው ካሜራማኖች በእርግጥም እንደሚታወቀው በርካታ ወጣቶች ይገኛሉ። እዚህ የሚመጡ እንግዶችን ወይም ደግሞ ጎብኚዎችን ፎቶ በማንሳት የስራ እድል የተፈጠረላቸው ወጣቶች ማለት ነው። እንግዲህ አንዱ መግቢያ በዚህ በኩል ነው። ሌላኛው በታችኛው መግቢያ አለ፣ በዛኛው በትምህርት ቤቱ መሀል፣ እንደዚሁም ደግሞ በኤምባሲው በኩልም በጀርመን ኤምባሲ ማለት ነው። በዛም በኩል ሌሎች ተያያዥ መግቢያዎች አሉ። ያው ፊት ለፊት ያለችዋ በዛፎቹ መሀል ያለችዋ ነጩ መኖሪያ ቤት እሱ ነው እንግዲህ ሬስቶራንት የተደረገው። ያ በእርግጥ ህንፃ አይነት ግራውንድ ፕላስ ነው። ከላይ ደግሞ ያው እንደ ቴራስ ነገር አለው። ወደዚህ አርጋችሁ ልትመለከቱ የምትችሉበት ላይ ሆናችሁ እየተዝናናችሁ ወደዚህ መጎብኘት የምትችሉበት ደግሞ አማራጭ ያለው ነው። እንግዲህ 87 ሄክታር መሬት ላይ ያረፈ ሰፊ ፕሮጀክት እንደሆነ ይታወቃል። ይህ ፕሮጀክት እንግዲህ ከዛ ባሻገር በርካታ ችግኞች እንደዚሁም ደግሞ የውሃ ጎርፍ ይዞ እንዳይመጣ የተለያዩ ማስተንፈሻዎች እንደተደረገለት ከዚህ በፊት በነበረው ቪዲዮ ነግሬያችሁ ነበር። ይህኛው መንገድ ያው ከእግረኛው መንገድ አሁን እየተራመድኩ ያለሁበት በሸክላ የተሰራው ባሻገር አስፋልቱም ከዚህ በፊት አስፋልት እንዳልነበር ይታወቃል። ከዚህ በፊት ኢቭን እየተሰራ እያለ ምናልባት የምታስታውሱ ከሆነ በእርግጥ የተወሰነ ሰፋ ተደርጓል። በግራ በኩል የነበሩ እነዚህ ጭቃ ቤቶች ምናምን የመሳሰሉት ዳር ላይ ነበሩ፣ የተወሰኑ የፈረሱ አሉ። ከዛ መንገዱ ሰፋ እንዲሆን ወይም ደግሞ የተወሰነ ቢሆን ማለት ነው። ያው የውስጥ ለውስጥ መንገድ ስለሆነ ያን ያክል ሰፊ ሊሆን አይችልም፣ ግን
አስፋልቱ ለመስራት ሲባል የተወሰነ ሰፋ አድርገውታል። አሁን መኪኖችም ያው ዳር ዳራቸውን ይዘው በርካታ መኪኖች ወደዚህ በተለይ የሚመጡ እንግዶችን እንደዚሁም ደግሞ ምናልባት ስብሰባው የገቡ ሰዎች ሊሆኑ ይችላሉ እዚህ የቆሙ መኪኖች የምንመለከተው ማለት ነው። እንግዲህ አሪፍ የወንዝ ዳር ልማቶች ወይም ደግሞ እንደ ፓርክ ሰፊ የሆኑ የህዝብ መዝናኛ ቦታዎች ከተሰሩባቸው ስፍራዎች መካከል አንዱ ይሄ ነው። ያው ሌላኛው ከተደጋጋሚ ያየ ነው የዚህ አራዳው የፒያሳ የሚገኘው የአራዳ ፓርክ እንደሆነ ይታወቃል። የአራዳ ፓርክም በተለይ ዊኬንዶች አካባቢ የተለያዩ ዝግጅቶች የሚደረግበት እሱ እንኳን ሰፊ ቦታም ያለው በእርግጥ በፏፏቴ ነው ቢሆንም ሰፊ ቦታ ላይ ያረፈ ሌላኛው የዚህ አዲስ አበባ የወንዝ ዳር ፕሮጀክቶች አንዱ አካል እሱ ነው። ምናልባት ከነዚህ ከሁለቱ የተሻለ የምንለው ያን ያክል እስካሁን ድረስ በዚህ ደረጃ በሰፊው የሚጎበኝ አይነት እንትን ባይኖርም በርካታ የተሰሩ እጅግ በጣም ብዙ የወንዝ ዳር ፕሮጀክቶች አሉ። የተጠናቀቁም በመሰራት ላይ የሚገኙ ምናልባት ከነዚህ ጋር ተፎካካሪ የሆነ ወይ ደግሞ ከዚህ በላይ ሊሆን የሚችለው ፕሮጀክት ፒኮክ ያለው እዚህ የዋተር ፓርኩንም አብሮ የያዘው እዚህ አትላስና የፒኮክ መሀል ላይ እየተሰራ የሚገኘው ሌላኛው ፕሮጀክት እሱ ነው። ያው እሱ ገና በስራ ላይ ነው የሚገኘው፣ ገና አልተጠናቀቀም፣ ገና ነው እሱኛው ፕሮጀክት። እንግዲህ ፓርኩ እነዚህ የኤምባሲው ማለት ነው ፊት ለፊት የምትመለከቱት የጀርመን ኤምባሲ ነው። ዙሪያው በግራ በኩል ፊት ለፊቱን ወደ ቤላ ድልድይ ብረት ድልድይ ያለ ቤላ ወደ ቤላ የሚወስደው ሲሆን በስተቀኙም በኩል በተመሳሳይ ከዞራችሁ ያው ወደ ቤላ ወይ ፈረንሳይ ይወስዳል። በእርግጥ ያው ዙሪያውን ነው ከኤምባሲው በስተጀርባ በኩል ነው የሚገኘው። በዚህ ወደ ግራ ደግሞ ዳገቱን ካደረጋችሁ በቀጥታ ወደ ሚኒሊክ ሆስፒታል ውስጥ ለውስጡን የሚያስወጣው መንገድ ነው። ሚኒሊክ ሆስፒታል እዚህ አቅራቢያ ላይ ነው ያለው። እዚቹ ቅርብ አካባቢ ስለሆነ ኦልሞስት ጀርባው ሰጥቶን ነው ያለው ለኛ አሁን እኔ ላለሁበት አካባቢ። እንግዲህ እዚህ ቦታ እነዚህ የታጠረው በቆርቆሮ የታጠሩ እንዲሁም ደግሞ ስዕል የተሳለባቸው ስፍራዎች ማለት ነው። መንገዱ ሰፋ እንዲል ተደርጓል ያልኳችሁ። ተሻግረውም ያው ይቀጥላል ወደዛኛው ፊት ለፊቱን መንገድ ማለት ነው። እዛም አካባቢ ያው የእግረኛ መንገድ አለ፣ አስፓልትም ተደርጓል እንደዚሁ ልክ የዚህኛው ተያያዥ ስለሆነ ማለት ነው። ከዛ ባሻገር ያው በስተጀርባ በኩል የስኬትቦርድ መጫወቻ ስፍራ፣ የህፃናት መጫወቻዎች፣ ሌላ ድልድይ የመሳሰሉ እንዳሉ ይታወቃል። ከዚህ ከኤምባሲው በስተጀርባ በኩል ማለት ነው። እንግዲህ ወደዛ በኩል እንሻገራለን ዙረን ከኤምባሲው ጎን ላይም ወደዛው እንሄዳለን። ተመልሰን መጣን ደግሞ በዚሁ ወደ ላይ በመሀለኛው የብረት ድልድይ በሱ አድርገን ወደ ጫፍ እንመለሳለን። እንግዲህ በዛኛው በትምህርት ቤት በኩልም ምን እንደሚመስል የተወሰነ ዞር ዞር እያልኩኝ አስመለክታቸዋለሁኝ። እንግዲህ ከእናንተ የሚጠበቀው እስከ መጨረሻው ድረስ እንድትመለከቱ ላይክ፣ ሰብስክራይብ ማድረግም እንዳረሳ። እንግዲህ በየቀኑ የምናያቸው እንደዚህ አይነት አዳዲስ የተሰሩ ወይም ደግሞ በመሰራት ላይ ያሉ ስፍራዎች እንደሆነ ይታወቃል። ነባር ቤተሰቦች እንኳን በደንብ ታውቁታላችሁ። ሌላው እንግዲህ በርካታ ለውጦች ከተደረጉበት ሰፈር መካከል አንዱ የሆነው ካሳንቺስ ትላንትና ተመልክተነው ነበረ። የካሳንቺስን ደግሞ የማየት ፍላጎት ያላችሁ ቤተሰቦች ካላችሁ እንድታዩት ጋብዛለሁኝ። በምሽት በተለይ በዝናብ በጣም ነበር የሚያምረው። አካባቢ ግን ዞር ዞር እያልኩኝ ነበር፣ እሱን የተመለከትነው። ያላያችሁ ፋሚሊዎች እንድታዩት ጋብዛለሁኝ። እንግዲህ እስከ መጨረሻው ድረስ አብራችሁኝ ነው።
Askıydım bezi.
ዲማች ጁዲ ወደዛ ሻለም ይኸውልሽ እዚህ ዞረን እዛ መስታወት ቤት ላይ ሂዱ ኧረ ስልኩን ዝጊ ፕሮሰስ እያደረገ ነው። ደግሞ ኢንፎርሜሽን እንዴት እንደሚያነፈንፍ ነው በጣም ግርም የሚለው።
ደውሎልኝ ነበረ አገኘኸው አንተ? አዎ ሰው አስገብቼ ስለምመጣ ስንት ሰዓት ልምጣ አልኩተኝ 3 ሰዓት ድረስ አለ። እኔ ግን አስቀድሜ የነገርኩህ ለዛ ስለሆነ የሚያምር ነው በጣም በጣም ደስ እዚህ ቁጭ ብለህ አሁን አንተ ግን
እንጂ የሆነ ፕሮግራም አላቸው ምን እንደሆነ አላውቅም እኔ። እዚህ ሰፈር ነው ተርሶ? እዚህ ሰፈር ነሽ እንዴ? አለው ከሌላ ሰፈር ነሽ? የዛሬ ቆይታችን ይመስል ነበር። እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። ቻው፣ መልካም ጊዜ።